ሕሊናችንን እንሰብስብ፣ በእግዚአብሔር ፊት መቆማችንን እናስብ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ንጹሕ ልዩ ክቡር ጽሩይ በሆኑ በሦስትነት ወይም በሥላሴ እያመንኩና የተማጸን ጠላቴ ሰይጣንን እክዳለሁ። በዚህች በእናቱ ቤተክርስቲያን ፊት ቆሜ እክዳለሁ። ለዚህም ምስክሬ ማርያም ናት። በዚህም አለ ወዲያኛውም አለ እሷን አምባ መጠጊያ አድርጌ እክዳለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም በበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የእናቱ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስርይልን ዘንድ ለዘላለሙ አሜን። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይንና ምድርን በፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ አብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ አልተፈጠረ፣ በባህሪው ከአብ ጋር የሚስካከል ሁሉ በእርሱ የሆነ በሰማይም ካለ በምድርም ካለ ያለ እርሱ ምንም ምን የሆነ የለ። ለእኛ ስለ ሰው እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር በቅድስት ድንግል ማርያም ፍጹም ሰውን ሆነ። ደግሞ ስለኛ አሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን፣ እርሱም ሕይወትን የሚሰጥ ከአብ የሰረጸ ጌታ ነው። ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሠሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታን መነሳት ተስፋ እናደርጋለን። የሚመጣውም ሕይወት
ለዘለዓለሙ። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋናህን በሰማይ በምድር የመላን ክርስቶስ ሆይ ላንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋራ አዳኝ ከሚሆን ከመንፈስ ቅዱስ ጋራ እንሰግድልሃለን። ወደዚህ ዓለም መጣድንናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። አንድ ሲሆን ሶስት ሲሆኑ አንድ በአካል ሶስት ሲሆኑ በመለኮት አንድ ለሚሆን አምላክ እሰግዳለሁ። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምናለን። ያመንነው እኛም በመስቀሉ እንድናለን። ድነናል። ለአብ ምስጋና ይገባ፣ ለወልድ ምስጋና ይገባ፣ ለመንፈስ ቅዱስ ምስጋና ይገባ። ለአብ ምስጋና ይገባ፣ ለወልድ ምስጋና ይገባ፣ ለመንፈስ ቅዱስ ምስጋና ይገባ። ለአብ ምስጋና ይገባ፣ ለወልድ ምስጋና ይገባ፣ ለመንፈስ ቅዱስ ምስጋና ይገባ። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ምስጋና ይገባ። ለኢየሱስ ክርስቶስ መስቀል ምስጋና ይገባ። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛም በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንንም አስሪልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ህብስት ላበላ ይህንንም ጽዋ ላጠጣ ምግባችንንና ልብሳችንን ላዘጋጅልን ኃጢአታችንን ሁሉ ለታገሰልን ክቡር ደሙ ቅዱስ ሥጋውን ለሰጠ እስከዚህችም ሰዓት ላደረሰ ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባ። ለወለደችው ለድንግል ማርያም ምስጋና ይገባ። ለክቡር መስቀሉ ምስጋና ይገባ። እግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባ። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ያቄም ብለሽ ድንግል ማኅበራችን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን ማርያም ጸሎት ማርያምን ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልዱን ሊያመሰግኑኛል። እርሱም ብርቱ የሚሆን ታላቅ ሥራ ለእኔ ያደርገዋልና
ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጸጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። አባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረ። የሶርያው ቅዱስ ኤፍሬም የደረሰው አርባ የሚጸለይ አምላክን የወለደች እመቤታችን የቅድስት ድንግል ማርያም ምስጋና። ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ያለ ርኩሰት አምላክን የወለድሽ ድንግል ማርያም ሆይ እውነተኛ ፀሐይ ካንቺ ወጣልሽ። ጌታ ተወለደልሽ፣ በክንፈ ረድኤቱም አቀረበ። እርሱ ፈጥሮናልና። ቅድስት ሆይ ለምኚልን። አምላክን የወለድሽ እመቤታችን ሆይ የብርሃን እናት ነሽና አንቺን ብቻሽን በክብር በምስጋና እናገንሻለን። የተባረክሽ አንቺ ከመላእክት ትበልጫለሽ፣ ከደቂቀ አዳምም ትበልጫለሽ፣ ከሐሳቦች ሁሉ ትበልጫለሽ። ገናነትሽ መናገር የሚቻለው ማን ነው? አንቺን የሚመስል የለምና። ማርያም ሆይ መላእክት ያገኑሻል፣ ሱራፌልም ያመሰግኑሻል። በኪሩቤልና በሱራፌል ላይ አድሮ የሚኖር ጌታ መጥቶ በማኅፀንሽ አድሯልና ሰውን የሚወድ ወደ እርሱ አቀረበን። ክብር ምስጋና ያለው እርሱ የእኛን ሞት ተቀብሎ የእርሱን ሕይወት ለእኛ ሰጠን። ቅድስት ሆይ ለምኚልን። የደናግል መመኪያችን አምላክን የወለድሽ ድንግል ማርያም ሆይ የተባረክሽ ነሽ። የማኅፀንሽ ፍሬም የተባረከ ነው። ከዓለም በፊት የነበረ እርሱ ሰው ሆኗልና ከአንቺ ተወለደ። ሥጋችንን ነሳ፣ ተዋሃደ፣ መንፈስ ቅዱስንም ሰጠ። በቸርነቱ ብዛት መሳዮቹ አደረገ። ጸጋንና ክብርን ከተቀበሉ ብዙ ሴቶች አንቺ ትበልጫለሽ። አምላክን የወለድሽ ማርያም ሆይ ልዑል እግዚአብሔር ያደረብሽ ወይም የከተመብሽ ረቂቅ ከተማ ነሽ። በኪሩቤልና በሱራፌል ላይ የሚኖረው ጌታን በማልጆች ይዘሽዋልና በቸርነቱ ብዛት ሥጋዊ ፍጥረትን ሁሉ የሚመግብ እርሱ ጡትሽን ይዞ ጠባ። ይኸውም ሁሉን የሚያድን አምላካችን ነው። ለዘላለሙ ይጠብቀናል። እንሰግድለትና እናመሰግነው ዘንድ እርሱ ፈጥሮናልና። ቅድስት ሆይ ለምኚልን። ድንግል ማርያም የሽቱ መኖሪያና ሕይወት ውሃ ምንጭ ናት። የማኅፀኗ ፍሬ ሰውን ሁሉ አድኗልና እኛም እርግማን እናጠፋለን። በመካከላችንም ሆኖ በመስቀሉ አስታረቀ። በልዩ ትንሣኤው ሰውን ዳግመኛ ወደ ገነት መለሰ። ቅድስት ሆይ ለምኚልን። ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት። ለሰዎች ልጆችም የምሕረት አማላጅ ናት። ኃጢአታችንን ያስርልን ዘንድ ወደ ልጅሽ ወደ ክርስቶስ ለምኚልን። ቅድስት ሆይ ለምኚልን። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ቅድስት ድንግል ሆይ ሰላምታ ይገባሻል ብሎ አክብሮ ከነገረኝ ነገር በቀር ምንም ሌላ የማውቀው እንደሌለኝ እግዚአብሔር ያውቃል አለ። የማይቻለውን ቻል፣ የማይወሰነውንና ምንም ምን የሚወስን የሌለውን ወሰን። በክብር ሁሉ ላይ ጸጋን የተመላሽ ምስጋናሽ ይበዛ፣ ክብርሽ ፍጹም ነው። የአብ ቃል ማደሪያ ሆነሻልና የክርስቲያን ወገኖ ምዕመናንን የሚሰበስቢያቸውና ማህያዊ የሚያድኑ ለሆኑ ሥላሴ ሰግደን
መስገድን የምታስተምርላቸው ሰፊ መጋረጃ አንቺ ነሽ። ሙሴ ያየውን የእሳት አምድ የተሸከምሽ አንቺ ነሽ። ይኸው መጥቶ በማኅፀንሽ ያደረ የእግዚአብሔር ልጅ ነው። ሰማይንና ምድር ለፈጠረ ጌታ ማደሪያ ሆይ 9 ወር በማኅፀንሽ ተሸከምሽው። ሰማይና ምድር ለማይወስኑት የታመንሽ አንቺ ነሽ። ከምድር ወደ ሰማይ ለማድረግ ምስል አልፎ ብርሃንሽ ከፀሐይ ብርሃን ይበልጣል። ቅዱሳን በፍጹም ደስታ ያዩት ኮከብ ከአንቺ የተወለደ ምስራቅ አንቺ ነሽ። ይኸውም በጣርና በምትወልድ ዘንድ በሔዋን የፈረደባት ነው። አንቺ ማርያም ግን ጸጋን የተመላሽ ሆይ ደስ ይበልሽ የሚል ቃልን ሰማሽና መጥቶ ያዳነን የፍጥረት ሁሉ ገዢ የሆነ ንጉሥን ወለድሽልን። መሐሪ ነው፣ ሰውንም ወዳጅ ነው። ስለዚህ ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ እያለ መልአኩ ገብርኤል እንዳመሰገነሽ እናመሰግንሻለን። ቅድስት ሆይ ለምኝልን። ይወድስዋ መላእክት ማርያም በመንጦላዕት ውስጥ ያመሰግኗታል። አዳስጣዋ ለአንቺ ምስጋና ይገባሻል እያሉ መላእክ ማርያም ቃልን ተቀበሏላ። ከአንቺ ዘንድ ይመጣልና በማኅፀንሽ የሚያድራ እንዴት እንደ ምስኪን ከዳዊት አደረ። ከሰማያት ወርዶ የእርሷን ባሕሪ አድርጎ ተወለደ። በ6ኛው ወር ገብርኤል መልአክ እግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚህች የድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብርክት ነሽ። ከቃሉ አነጋገር አይታ ደነገጠ፣ እንዲህም አለ፣ እንዴት እንዲህ አለ? የምስጋና እጅ መንሻ ይደረግልኛል? መልአክ እንዲህ አላት፣ ማርያም ሆይ አትፍሪ፣ እግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትፀንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት አባቱን ዙፋን ይሰጠዋል፣ እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያም መልአኩን እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ያምር ብእሴ። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይሉም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንድ ቅዱስ ነው። እነሆ ከአንቺ ወገን የምትሆን ኤልሳቤጥ ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘ። እነሆ 6 ወር ሆነ፣ መካን ሲሏት እግዚአብሔር የሚሳን ነገር የለምና። ማርያምን መልአኩ እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለች። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ነሽና ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የጨለመች ድንኳን ነሽና ምስጋና ይገባሻል፣ የመላእክት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል፣ የሁሉም እመቤት ማርያም ምስጋና ይገባሻል፣ የሁሉ ፍቅረኛ ማርያም ምስጋና ይገባሻል፣ ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አምልማል የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ
ምስጋና ይገባሻል። ከፀሐይ ሰባት እጅ የምታበሪ ክብረሽ ከአድባራት ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረሽ ከከበሩ የከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕታት እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን ለዓለም ዓለም አሜን። ለዘላለሙ ይቅር ይበለን።